ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ሆኖ ቀዳሚ ወዳደረግነው መረጃ አልፋለሁ። ኢትዮጵያ የሁሉንም ዘርፎች መረጃ በአንድ ማዕከል አቀናጅቶ የሚይዝ ናሽናል ክላውድ የመገንባት ስራ እያከናወነች መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ በተገኙበት የሚዲያ እምርታ ለትርክት ግንባታ በሚል መሪ ቃል ከሚዲያ መሪዎችና ባለሙያዎች ጋር ሀገራዊ የምክክር መድረክ ተካሂዷል። ጠቅላይ ሚኒስትሩ በወቅቱ እንደገለጹት በአሁኑ ወቅት እንደ ኢትዮጵያ ፕሬስ ድርጅት፣ ኢቢሲና ኢትዮ ቴሌኮም ባሉ ተቋማት የመረጃ ቋቶች ቢኖሩም ሀገሪቱ ሁሉንም የመንግስትና የግል መረጃዎች የሚያቅፍ አንድ ናሽናል ክላውድ እንደሚያስፈልጋት አመልክተዋል። በመሆኑም በዲጂታል 2030 ስትራቴጂ ለመረጃ ቋት ግንባታ ትኩረት በመስጠት እስከ 2 ዓመት ባለ ጊዜ ውስጥ ሙሉ በሙሉ ተጠናቆ ለአገልግሎት የሚበቃ ይህ ናሽናል ክላውድ እየተገነባ እንደሚገኝ አመልክተዋል። እየተገነባ ያለው ናሽናል ክላውድ በተበታተነ መልኩ የሚገኘውን የኢትዮጵያን የግብርና፣ የንግድ፣ የሚዲያና የሌሎች ዘርፎችን መረጃ በአንድ ማዕከል አቀናጅቶ ለማስቀመጥና ለማግኘት እንደሚያግዝ አስረድተዋል። ጠቅላይ ሚኒስትሩ አያይዘውም ወርቅና ብር እየጠበቅን ዳታን በአግባቡ ማስተዳደር ካልቻልን ልጆቻችን ይቸገራሉ ሲሉ የመረጃ አያያዝ ለሀገር እድገት ያለውን ወሳኝ ሚና አጽንኦት ሰጥተው ተናግረዋል። በኢትዮጵያ የተደረገው የተሟላ የማክሮ ኢኮኖሚ ማሻሻያ ለስጋ ምርት የውጭ ንግድ እድገት ጉልህ አስተዋጽኦ እያበረከተ መሆኑን የኢትዮጵያ ስጋ አምራችና ላኪዎች ማህበር ገለጸ። በኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ ከሐምሌ 2016 ዓ.ም ጀምሮ ወደ ትግበራ መግባቱ ይታወቃል። የማክሮ ኢኮኖሚ ማሻሻያው የውጭ ምንዛሬ መዛባትን ማስተካከልና የረጅም ጊዜ የውጭ ክፍያ ሚዛን ጉድለትን መፍታት፣ የገንዘብ ፖሊሲ ማዕቀፉን በማዘመን የዋጋ ንረትን መቀነስ ዓላማ ያደረገ ነው። የኢኮኖሚ ማሻሻያው የዕዳ ተጋላጭነትን በመቀነስ የሀገር ውስጥ ገቢን ማሳደግና የፋይናንስ ዘርፉን አካታች፣ ተወዳዳሪና ጤናማ በማድረግ በሀገሪቱ ዘላቂ የኢኮኖሚ ስርዓትን መገንባትን ታሳቢ አድርጓል። የኢትዮጵያ ስጋ አምራችና ላኪዎች ማህበር ፕሬዝዳንት ከሊፋ ሁሴን ለኢዜአ እንዳሉት የማክሮ ኢኮኖሚ ማሻሻያውን ተከትሎ በውጭ ምንዛሬ የተደረገው ማሻሻያ በዘርፉ ላይ ትልቅ ምርታ አምጥቷል። ዘርፉ በህገወጥ የቁም እንስሳት ንግድ ሲጎዳና ከውጭ ምንዛሬ ጋር በተያያዘ በስጋ መዳረሻ ገበያ የተወዳዳሪነት ችግር እንደነበረበት አውስተው የኢኮኖሚ ሪፎርሙ በአቅርቦትና በመዳረሻ ገበያ የነበረውን ችግር መፍታቱን አመልክተው ወደ ውጭ የሚላክ የስጋ ምርት በመጠንና በገቢ በከፍተኛ ደረጃ ማደጉን ገልጸዋል። በተያዘው በጀት ዓመትም 8 ወራት ብቻ 87 ሚሊዮን ዶላር ከስጋ ወጪ ንግድ መገኘቱን ገልጸው የእስካሁኑ አፈጻጸም ከአምና በጀት ዓመት የተሻለ የውጭ ንግድ ገቢ እንደሚገኝ አመላካች መሆኑን ተናግረዋል። የመካከለኛው ምስራቅ ሀገራት የስጋ ምርት መዳረሻ መሆናቸውን ጠቁመው በዋነኝነት ሳውዲ አረቢያና የተባበሩት አረብ ኤምሬትስ እንዲሁም ሌሎች የአካባቢው ሀገራት እየተላከ መሆኑን ገልጸዋል። የስጋ ተረፈ ምርት ወደ ቪየትናምና ሆንግ ኮንግ እንደሚላክ ጠቅሰው የአፍሪካ አህጉር አቀፍ ነጻ የንግድ ቀጠና ስምምነትን ተከትሎ ወደ ጋናና ሶማሊያ ምርት እየተላከ እንደሆነ አስረድተዋል። የአፍሪካ አህጉር አቀፍ ነጻ የንግድ ቀጠና ስምምነትን መሰረት በማድረግ የመዳረሻ ገበያን ለማስፋት የተሰራ መሆኑን ተናግረዋል። ከንግድና ቀጠናዊ ትስስር ሚኒስቴር እንዲሁም ከግብርና ሚኒስቴርና ሌሎች የሚመለከታቸው አካላት ጋር በመሆን የቁም እንስሳት አቅርቦት
በሚሳለጥበት መንገድ ላይ በትብብር እየሰራ ነው ብለዋል። አዳዲስ መዳረሻዎች ለማስፋት አስፈላጊ በሆኑት በቁም እንስሳት ጤናና የበሽታ ቁጥጥር፣ እርባታና ግብይት ዙሪያ ከግብርና ሚኒስቴር ጋር በመተባበር እየተሰራ መሆኑን ገልጸዋል። የሰው ሰራሽ አስተውሎት የዓለምን የኤነርጂ አቅርቦት ስርዓት ከመቀየር ባለፈ ሀገራትን በኢኮኖሚ የማስተሳሰር ግዙፍ አቅም እንዳለው የሚጠቁም ዓለም አቀፍ ጥናታዊ ትንታኔ በዱባዩ የዓለም መንግስታት ጉባኤ ላይ ይፋ ተደርጓል። ይህ ጥናት እስከ ፈረንጆቹ 2032 ድረስ ባለው ጊዜ ውስጥ ቴክኖሎጂው በጂኦፖለቲካ መረጋጋትና በዘላቂ ልማት ላይ የሚኖረው አዎንታዊ ሚና በዝርዝር ያሳያል። በተለይም የአርቲፊሻል ኢንተለጀንስ ድል ክላስተሮች የሚባል አዲስ የልማት ቀጠናዎች መፍጠር ለኢኮኖሚ መነቃቃት ቁልፍ ሚና እንደሚጫወቱ ተመልክቷል። እነዚህ ክላስተሮች የዳታ ማዕከላትን፣ የጥናት ተቋማትንና የታዳሽ ኃይል መሰረተ ልማቶችን በአንድ ማዕቀፍ በማገናኘት አዳዲስ እድሎችን ይፈጥራሉ። ይህም እንደ ቻይናና ህንድ ያሉ ሀገራት የፖለቲካ ልዩነታቸውን ወደ ጎን በመተው በቴክኖሎጂና በኃይል ልማት ላይ በጋራ እንዲሰሩ በር የሚከፍት ወሳኝ እርምጃ ነው። በተጨማሪም ቴክኖሎጂው በኃይል ስርዓቶች ላይ ሊያጋጥሙ የሚችሉ የሳይበር ስጋቶችን ለመቋቋም መረጃን በተለያዩ ቦታዎች በማሰራጨት አስተማማኝ ጥበቃ ማድረግ የሚያስችል ሲሆን የሉዓላዊ ሀብት ፈንዶች ዝቅተኛ የካርበን ልቀት ላላቸው ፕሮጀክቶች ፋይናንስ በማቅረብ ለአየር ንብረት ጥበቃ ትልቅ ተስፋ እየሰጡ ይገኛል። በተለይም ወጣት የሰው ኃይል ባላቸው አዳጊ ሀገራት የክህሎት ስልጠናን ማስፋፋት ለኢኮኖሚ እድገት ብቻ ሳይሆን ለቀጠናው ሰላምና ሀብትን በብቃት ለማስተዳደር ወሳኝ መሆኑ ተረጋግጧል። በአጠቃላይ የሰው ሰራሽ አስተውሎትን ከኃይል አቅርቦትና ከዲፕሎማሲ ጋር አጣጥሞ መምራት ከተቻለ ለሰው ልጅ የላቀ የብልጽግና ዘመንን እንደሚያመጣ ጥናቱ ያመላክታል። በቀጣይ የሚካሄዱ እንደ ዓለም አቀፍ የሰው ሰራሽ አስተውሎት ጉባኤ በአፍሪካ ያሉ መድረኮችም ይህንን የቴክኖሎጂ አቅም ለሁሉም ተደራሽ ለማድረግ ጉልህ ሚና ይጫወታሉ። ኢትዮጵያ በአፍሪካ የኤሌክትሪክ ኃይል ምርት ግንባር ቀደም ከሆኑ ሀገራት ተርታ ተሰልፋለች ተባለ። የአፍሪካ ሀገራት የኢኮኖሚ እድገታቸውን ለማፋጠንና የዜጎቻቸውን የኑሮ ደረጃ ለማሻሻል የኃይል አቅርቦታቸውን ለማሳደግ ከፍተኛ ጥረት እያደረጉ ይገኛሉ። በተለይም አህጉሪቱ በታዳሽ ኃይል ልማት ረገድ ያላት ሰፊ አቅም ሀብት ለበርካታ ሀገራት አዲስ ተስፋን የሰጠ ሲሆን በአህጉሪቱ ኢኮኖሚ ውስጥ ለሚመረተው የኤሌክትሪክ ኃይል መጠን በጊጋዋት ኢትዮጵያን ጨምሮ የ10 አፍሪካ ሀገራት በዘርፉ ያላቸው ከፍተኛ ተሳትፎ ተጠቅሷል። ዓለም አቀፉ የኃይል ተቋማት መረጃ እንደሚያመለክተው ደቡብ አፍሪካ ከአፍሪካ በቀዳሚነት ስትጠቀስ፣ ኢትዮጵያ በተለይም ባለፉት ዓመታት የኃይል ማመንጨት አቅሟን ከእጥፍ በላይ በማሳደግና የታላቁ የኢትዮጵያ ህዳሴ ግድብን የመሳሰሉ ግዙፍ ፕሮጀክቶችን ወደ ስራ በማስገባት ከአህጉሪቱ ግንባር ቀደም የኃይል አምራቾች ተርታ ተሰልፋለች። 1 ጊጋዋት ኃይል ከሳህራ በታች ባሉ የአፍሪካ ሀገራት ውስጥ ለሚገኙ 360 ለሚጠጉ መካከለኛ አባወራዎች ለአንድ ዓመት የሚበቃ የኤሌክትሪክ አቅርቦት መስጠት የሚችል ነው። በመሆኑም ይህ የምርት መጠን እድገት ሀገራቱ የውስጥ ፍጆታቸውን ከማሟላት ባለፈ ለጎረቤት ሀገራት ኃይል በመሸጥ የውጭ ምንዛሬ እንዲያገኙ መንገድ እየከፈተላቸው ይገኛል። የአፍሪካ የኃይል ዘርፍ ከጊዜ ወደ ጊዜ የተሻሻለ የመጣ ቢሆንም አሁንም ድረስ በሚሊዮን የሚቆጠሩ አፍሪካውያን የኤሌክትሪክ አገልግሎት ተጠቃሚ አለመሆናቸው ይታወቃል። በመሆኑም እንደ ኢትዮጵያ፣ ደቡብ አፍሪካና ግብጽ ያሉ ሀገራት የጀመሩት የኃይል ልማት ተጠናክሮ መቀጠል ለአህጉሪቱ ሁለንተናዊ ብልጽግና ወሳኝ ሚና እንደሚጫወት የዘርፉ ባለሙያዎች ይናገራሉ። በኦሮሚያ ክልል ከ178 ሺህ በላይ መደበኛ ተማሪዎች የዘንድሮን የ12ኛ ክፍል ፈተና ለመውሰድ ዝግጅት እያደረጉ እንደሚገኝ የክልሉ ትምህርት ቢሮ አስታወቀ። የቢሮ ኃላፊ ቶላ በሪሶ ለጋዜጣ ፕላስ እንደገለጹት ለዘንድሮ የ12ኛ ክፍል ፈተና 178500 ተማሪዎችን ለፈተናው ብቁ ለማድረግና ውጤታማነታቸውን ለማሳደግ የተለያዩ ስራዎች እየተከናወኑ ይገኛል።
ቀደም ባሉት ዓመታት ለ12ኛ ክፍል ፈተና ትልቅ ተግዳሮት የነበረው ትምህርትን በወቅቱ አለማጠናቀቅ መሆኑን አስታውሰው በዚህ ዓመት ትምህርትን ቀድሞ የማጠናቀቅና ማካካሻ የመስጠት ስራ መከናወኑን ተናግረዋል። በሁለተኛ ደረጃ ትምህርት ቤቶች የመማሪያ መጽሐፍት አቅርቦት ጥምርታ አንድ ለአንድ ተደራሽ መሆኑ ተማሪዎቹን ለፈተናው ለማብቃት ከተሰሩ ስራዎች መካከል መሆኑን አስረድተዋል። የዘንድሮ የ12ኛ ክፍል ፈተናን በበይነ መረብ ለመስጠት ከተያዘው ሀገራዊ እቅድ ጋር ተያይዞ ዝግጅት እየተደረገ መሆኑን አንስተዋል። ኮምፒውተሮችን የመግዛትና የኢንተርኔት መሰረተ ልማቱን የማዘጋጀት ስራ ተከናውኗል። ፈተናውን በበይነ መረብ ለመስጠት የማይቻልባቸውን ቦታዎች በመለየት በወረቀት አማራጭ ለመስጠት ከትምህርት ሚኒስቴር ጋር ውይይት መደረጉን ተናግረዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። ፕሬዚዳንት ቭላድሚር ፑቲን ሀገራቸው ከዩክሬን ጋር እያካሄደች ያለው ጦርነት እያበቃ ነው ብለው እንደሚያምኑ ተናገሩ። ፕሬዚዳንቱ ይህን ያሉት ሶቪየት ህብረትና ናዚ ጀርመንን ድል ያደረገችበትን በዓል ካከበረች በኋላ ከጋዜጠኞች ጋር በነበራቸው ቆይታ ወቅት ነው። ጉዳዩ የተጠናቀቀ ነው ብዬ አስባለሁ ሲሉ በዩክሬን እየተካሄደ ስለሚገኘው ልዩ ወታደራዊ ዘመቻ ተናግረው ምዕራባውያን ለኪየቭ መንግስታት የሚያደርጉትን ድጋፍ ኮንነዋል። የሩሲያ ዓመታዊ የድል በዓል ዩክሬን በቀዩ አደባባይ በድሮኖች ጥቃት ልታደርስ ትችላለች በሚል ስጋት የተለመደውን የታንክና ሚሳኤል ሰልፍ አላካሄዱም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጨረሻ ደቂቃ ባደራደሩትና በሞስኮና በኪየቭ መካከል በተደረገ የተኩስ አቁም ስምምነት የጥቃቱ ስጋት ቀንሶ ሰልፉ ያለምንም አደጋ ተጠናቋል። ፑቲን አስተያየቱን የሰጡት የድል ቀን ንግግራቸውን ጦርነቱን ምክንያቱን ለማረጋገጥ ከተጠቀሙ ከጥቂት ሰዓታት በኋላ ነው። በንግግራቸውም ሩሲያ ፍትሃዊ ጦርነት እየተዋጋች እንደሆነና ዩክሬን በኔቶ የሚታጠቅ እና የሚደገፍ ጠበኛ ኃይል ብለው ጠርተውታል። ምዕራባውያን ዩክሬንን ስለመርዳታቸው በተመለከተ በጋዜጣዊ መግለጫ ወቅት የተጠየቁት ፑቲን እርዳታ ቃል ገብተው እስከዛሬ ድረስ ከሩሲያ ጋር ግጭቱን ማቀጣጠል ጀመሩ። ጉዳዩ እያበቃ ነው ብዬ ባስብም ግን ከባድ ጉዳይ ነው ሲሉ ምላሽ ሰጥተዋል። ፑቲን ለአውሮፓ አዲስ የደህንነት ስምምነቶችን ለማደራደር ፈቃደኛ እንደሆኑና የሚመርጡት የድርድር አጋር የጀርመን የቀድሞ ቻንስለር ጄርሃርድ ሽሮደር እንደሆኑ ጠቅሰዋል። የቀድሞ ቻንስለር የፑቲን የረጅም ጊዜ ወዳጅ ሲሆኑ በሩሲያ መንግስት ባለቤትነት ስር ላሉ የኤነርጂ ኩባንያዎች በመመስረታቸው ምክንያት አወዛጋቢ ናቸው። ባለፈው ሳምንት የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ የአውሮፓ ህብረት ከሩሲያ ጋር ለመደራደር ተስፋ እንዳለውና ዘለንስኪ እንዲህ አይነት እርምጃን እንደሚደግፉና እንደሚያምኑ ተናግረዋል። በፋይናንሻል ታይምስ በተጠቀሰው የኮስታ ንግግር መሰረት የአውሮፓ ህብረት መሪዎች ይህንን ለማድረግ ትክክለኛ ጊዜ ሲመጣ ከሩሲያ ጋር በብቃት ለመወያየት ምን እንደሚያስፈልግ እየተማከሩ እንደሆነ ጠቅሰዋል። በአሜሪካ በተመራው የተኩስ አቁም ስምምነት መሰረት ኪየቭ እና ሞስኮ 1000 እስረኞችን ለመለዋወጥ ተስማምተዋል። ፑቲን ቅዳሜ ዕለት ሩሲያ ስለልውውጡ ምንም አይነት መረጃ ከዩክሬን በኩል እስካሁን እንዳልሰማች ተናግረዋል። በሁለት አስርት ዓመታት ውስጥ ለመጀመሪያ ጊዜ በቀዩ አደባባይ ሰልፍ ላይ ምንም አይነት ወታደራዊ መሳሪያ ያልታየ ሲሆን ክሬምሊን በተለምዶ የሩሲያን ወታደራዊ ኃይል ለዓለም አቀፍ መድረክ የምታሳይበት ሰልፍ ነው። በዝግጅቱ ላይ የተሳተፉት ጋዜጠኞች በጣም ጥቂት የነበሩ ሲሆን ብዙ የዓለም አቀፍ የሚዲያ ተቋማት ፍቃድ አልተሰጣቸውም። በዴንቨር ዓለም አቀፍ አየር ማረፊያ አጥር ዘሎ ማኮብኮቢያ የገባ ሰው ሕይወት ያለፈበት አጋጣሚ በአየር ትራፊክ መቆጣጠሪያ መቀረጹ ተነገረ። አንድ ሰውን ገጭተናል ሲል አብራሪው የበረራ ቁጥር 4345 ሊነሳ የሚያደርገውን ዝግጅት ካቋረጠ በኋላ ለመቆጣጠሪያ ማማው ተናግሯል። ሞተሩ ላይ እሳት አጋጥሞናል ብሏል። በኤርባስ A321 ካቢኔ ውስጥ ጭስ የታየ ሲሆን የዴንቨር የእሳት አደጋ መከላከያ አባላት እሳቱን በፍጥነት ተቆጣጥረውታል። በአውሮፕላን ውስጥ የነበሩ 224 ተሳፋሪዎች በሙሉ ለጥንቃቄ ሲባል በአየር ቢሞሉም የአደጋ ጊዜ መንሸራተቻዎች መውጣታቸውን ፍሮንቲየር አስታውቋል። በዚህ ክስተት በጣም አዝነናል ሲል አየር መንገዱ አክሏል። በአውሮፕላን ውስጥ የነበሩት 12 ተሳፋሪዎች በተከሰተው አደጋ ምክንያት ቀላል ጉዳቶችን አስተናግደዋል ሲል አየር ማረፊያው ተናግሯል። ከቆሰሉ ተሳፋሪዎች 5 በአቅራቢያ ወደሚገኙ ሆስፒታሎች ተወስደዋል ሲል የአየር ማረፊያው ባለስልጣናት ቢገልጹም ስላሉበት ሁኔታ ግልጽ አልተደረገም። የፍሮንቲየር አየር መንገድ በረራ ወደ ሎስ አንጀለስ ዓለም አቀፍ አየር ማረፊያ ለማቅናት በሚነሳበት ወቅት ግለሰቡን መግጨቱን ባለስልጣናት አስታውቀዋል። ስሙ
ስሙ ያልተጠቀሰው ግለሰብ አደጋው ከመድረሱ 2 ደቂቃዎች በፊት በአየር መንገዱ አጥር ዘሎ መግባቱን አየር መንገዱ ገልጿል። የፌዴራል አቪዬሽን አስተዳደርና የብሔራዊ ትራንስፖርት ደህንነት ቦርድ ምርመራ በመጀመራቸው ማኮብኮቢያዎቹ ተዘግተዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ከዘገባዎቹ ጋር ትዕግስት ተስፋ አብሬያችሁ ቆየው። መልካም ምሽት።